በመካከለኛው ምስራቅ እየተባባሰ የመጣውን የጸጥታ ስጋት ተከትሎ የአሜሪካ መከላከያ ሚኒስቴር ወይም ፔንታጎን ግዙፍ አውሮፕላን ጫኝ መርከቦችና ተዋጊ ጀቶችን ወደ ቀጠናው መላኩን ይፋ አድርጓል። ይህ እርምጃ በተለይም በኢራንና በእስራኤል መካከል ያለውን ውጥረት ኃይል በበረታበት እንዲሁም በጋዛና በሊባኖስ ድንበር አካባቢ ያለው ጦርነት አድማሱን ሊያሰፋ ይችላል በሚል ስጋት በነገሰበት ወቅትም የመጣ ነው። የአሜሪካ ባለስልጣናት እንደሚሉት የዚህ ኃይል መሰማራት ዋና ዓላማ ሊሰነዘር የሚችል ጥቃትን መከላከልና የአጋር አገራትን ደህንነት መጠበቅ ነው። ይሁን እንጂ ይህ ስምሪት በቀጠናው ላይ የሚኖረው ተጽዕኖ በዓለም አቀፍ ደረጃ አነጋጋሪ ሆኗል። ወደ ቀጠናው የደረሰችው መርከብ ለምሳሌም ዩኤስኤስ አብርሃም ሊንከን እና ዩኤስኤስ ቴዎዶር ሮዝቬልት በሺዎች የሚቆጠሩ የባህር ላይ ተዋጊዎችን፣ ዘመናዊ የራዳር ስርዓቶችንና እጅግ የረቀቁ የጦር አውሮፕላኖችን የያዘች ነች። ታዲያ ካሁኑ ቴራን ብርክ እየያዛት ነው። ከመርከቧ በተጨማሪ የባህር ሰርጓጅ መርከቦችና የሚሳኤል መከላከያ ዘዴዎችም አብረው ተሰማርተዋል። ይህ የጦር ኃይል ክምችት አሜሪካ በቀጠናው ካላት ስትራቴጂካዊ ፍላጎት አንጻር ባለፉት 10 ዓመታት ካደረገቻቸው ትልልቅ ስምሪቶች አንዱ ተደርጎም ይወሰዳል። የጂኦፖለቲካ ተንታኞች እንደሚሉት ይህ እርምጃ ሁለት መልክ ያለው መልእክትን ያስተላልፋል። በአንድ በኩል የማስፈራራት ስትራቴጂ፣ ይህም ማለት ለኢራንና ለተላላኪዎቿ ማለትም እንደ ሂዝቦላና ሁቲዎች እስራኤል ላይ መጠነ ሰፊ ጥቃት ከመሰንዘር እንዲቆጠቡ ማስጠንቀቂያ መስጠት። ሁለተኛው የተገደበ ድጋፍ ነው። አሜሪካ በቀጥታ ጦርነት ውስጥ መግባት ባትፈልግም እስራኤል ጥቃት ቢሰነዘርባት ግን ከጎኗ እንደምትቆም በተግባር ማሳየት። የመካከለኛው ምስራቅ የጥናት ተቋም ወይም ሚድል ኢስት ኢንስቲትዩት ባልደረቦች እንደሚጠቁሙት እንዲህ ያለው ግዙፍ ኃይል በአካባቢው መኖሩ የተሳሳተ ስሌት እንዲፈጠር ሊያደርግ ይችላል። በአንዲት ትንሽ ስህተት ምክንያት ግጭቱ ወደ ክልላዊ ጦርነት የመቀየር ዕድሉም ከፍተኛ መሆኑን ያስጠነቅቃሉ። ታዲያ የዜና አውታሮችና የዓለም አቀፍ ማህበረሰቡ ምላሽ ዛሬም በአካባቢው ስጋቶች እየናሩ መምጣታቸውን የሚያሳይ የሆነ ነው። የተለያዩ የዜና አውታሮች ጉዳዩን ከተለያየ አቅጣጫም እየተመለከቱት ነው። ሲኤንኤን እና ቢቢሲ ስምሪቱን የዲፕሎማሲ ጥረት አካል አድርገው ያዩታል። ኃይልን በማሳየት ሰላምን ማስጠበቅ የሚለውንም የዋሽንግተን መርህ ሲያጎሉ ይታያሉ። የቀጠናው መገናኛ ብዙሃን ማለትም እንደ አልጀዚራ ያሉት ደግሞ የአሜሪካ ጣልቃ ገብነት እንደ ነዳጅ በላዩ ላይ ማርከፍከፍ ይቆጥሩታል። ስምሪቱ ለዲፕሎማሲያዊ ንግግሮች እንቅፋት ሊሆን እንደሚችልና የአካባቢውን ሀገራት ሉዓላዊነት እንደሚገፋም ይዘግባሉ። የኢራን መገናኛ ብዙሃን በተለይም ደግሞ እንደ ፋርስ ኒውስ ያሉት ይህንን እርምጃ እንደ ስነ ልቦናዊ ጦርነትና ቀጠናውን አለመረጋጋት ውስጥ ለመክተት የታለመ ድርጊት አድርገውም በጽኑ በማውገዝ ይገልጹታል። ታዲያ የወደፊት አቅጣጫዎችና ግምቶች ካሁኑ ምን ሊያመጣው ይችላሉ ሚሉት ላይ የተለያዩ ትንበያዎችን በማቅረብም የተጠመደ ሆኗል። ከወቅታዊ ሁኔታን በመነሳት ዋና ዋና የተባሉ ግምቶች ይቀመጣሉ። አንደኛው የውጥረት መርገብ ሲሆን የአሜሪካ የጦር መርከቦች መገኘት ኢራንና አጋሮቿን ወደ ኋላ እንዲሉ ካደረጋቸው ዲፕሎማሲያዊ ንግግሮች እድል ሊያገኙ ይችላሉ። ይህም በጥንካሬ የታጀበ ሰላም ሊባል ይችላል የሚል። ሁለተኛው የረጅም ጊዜ ትንኮሳ ነው። ግልጽ የሆነ ጦርነት ባይኖርም
በትንንሽ ጥቃቶች በድሮንና በሚሳኤል ትንኮሳዎች ውጥረቱ ለረጅም ጊዜ ቀጥሎ የዓለምን ኢኮኖሚ በተለይም የነዳጅ ዋጋን ሊያናጋ ይችላል የሚል የቢሆንስ ስጋት። ሶስተኛው ክልላዊ ፍንዳታ ነው። በድንገተኛ አደጋ ወይም ሆን ተብሎ በሚደረግ ትንኮሳ አሜሪካ በቀጥታ ጦርነት ውስጥ የምትገባ ከሆነ ግጭቱ መላውን መካከለኛው ምስራቅ ወደ ህልቆ መሳፍርት እልቂት ሊከተው ይችላል የሚል ይህ ደግሞ ዓለም አቀፍ የንግድ መስመሮችን እንደ ቀይ ባህር ያሉትን ማለት ነው ሙሉ በሙሉ ሊዘጋ ይችላል የሚል የመርከቧ የጦር መሳሪያና የቴክኖሎጂ አቅም ታዲያ እነዚህ ሁላ ተዳምረው በርካታ ስጋቶችን የሚያመጡ አድርጓል። አንድ የአሜሪካ አውሮፕላን ጫይ መርከብ በብቻዋ ሳይሆን ኬሬር ስትራይክ ግሩፕ በሚባል ስብስብ ነው የምትጓዘው። ይህም ማለት መርከቧን የሚጠብቁ አጥፊ መርከቦችና የባህር ሰርጎጅ መርከቦች አብረዋት እንደሚሄዱ የሰሞነኛው የዋሽንግተን ፖስት መረጃ ያመለክታል። የአየር ኃይል ክምችት፣ የሚሳኤል መከላከያ ዘዴዎች፣ የኤሌክትሮኒክስ ጦርነትና የኒኩለር ጉልበት ደግሞ ነገሩን በብዙ እንዲታይ ያደርገዋል። መርከቧ ከ80 እስከ 90 የሚደርሱ ተዋጊ ጀቶችን የመሸከም አቅም ያላት ናት። እነዚህ መካከልም እጅግ ዘመናዊዎቹ F-35C የተባሉት እና 18 EF ሱፐር ሆምት ተጠቃሽ ናቸው። እነዚህ ጀቶች በማንኛውም የአየር ሁኔታ ውስጥ ኢላማን የመምታት አቅማቸው ደግሞ በብዙ የሚነሳ ነው። የኒኩለር ጉልበት ሌላኛው ነው። መርከቧ በኒኩለር ኃይል የምትሰራ በመሆኗ ነዳጅ ለመሙላት ሳታቆም ለ20 ዓመታት ያህል የመጓዝና በከፍተኛ ፍጥነት ማለትም ከ30 ኖት በላይ የመንቀሳቀስ አቅም ያላት መሆኑ ታዲያ የቀጠናው ሀገራት ወታደራዊ ምላሽን በብዙ ምትጠብቅ ትሆናለች። ይህ ስምሪት ዜና እንደደረሰ በአካባቢው ያሉ ሀገራት ሁሉ ወታደራዊ ዝግጅታቸውን ወደ ከፍተኛ ደረጃ አሸጋግሯል። ቴህራን የአሜሪካ ስምሪትን እንደ ቀጥተኛ ትንኮሳም ቆጥራ አብዮታዊ ጦሯንም ሆነ መደበኛ ሰራዊቷን በተጠንቀቅ አቁማለች። የሚሳኤል ዝግጅት፣ የድሮን ጦርና የባህር ኃይል እንቅስቃሴም በዛች ሀገር ተጧጡፈው ቀጥሏል። በአጠቃላይ የአሜሪካ ግዙፍ አውሮፕላን ጫይ መርከብ መካከለኛው ምስራቅ መድረስ የቀጠናውን የኃይል ሚዛን በአጭር ጊዜ ውስጥ ቀይሮታል። እርምጃው ጦርነትን ለመከላከል የታለመ ቢሆንም በውስጡ ትልቅ ስጋትንም አዝሏል። የቀጠናው ሀገራትና የዓለም ኃያላን መንግስታት ከወታደራዊ ጡንቻ ማሳያ ይልቅ ወደ ጠረጴዛ ዙሪያ ንግግር ካልተመለሱ ውጤቱ ለቀጠናው ብቻ ሳይሆን ለዓለም ደህንነትም አስጊ መሆኑ አይቀሬ ነው። በመካከለኛው ምስራቅ የተሰማራችው ግዙፍ የአሜሪካ አውሮፕላን ጫይ መርከብ በተለይም ዩኤስኤስ አብርሃም ሊንከን ወይም መሰሎቿ ያሏትን የጦር መሳሪያ ዝርዝርና የቀጠናው ሀገራት ወታደራዊ ምላሽም ጉዳዩን በአጓጊነት እንዲታይ ያደረገ ሆኗል። በእርግጥስ የተፈራው የቴህራንና ዋሽንግተን የፊት ለፊት ሽኩቻ በመካከለኛው ምስራቅ ይጀመራል ወይ? ነገሩን በጊዜ እናየዋለን።